እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮ ፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5% ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና 1ኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል 1ኛ ፎቅ። እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮ ፋይናንስ የኛ ለሁሉም። ይህ ከዓለምነህ እንስማ ፕሮግራማችን ነው። የሰላሙና የ70 ዓመቶቹ ጣጣ በዚህ ላይ እንወያያለን። ዓለም ምን ትላለህ? አዎ የሚያስወሩ ጣጣዎች ናቸው እነዚህ በእውነት። አንዳንድ ጊዜ የዓለምን ስሪት ስታየው ትደነቃለህ። ከሰላሙ ጣጣ ለመጀመሪያ ያክል አሁን ዶናልድ ትራምፕ ብዙ ርቀት ሄደናል ነው የሚሉት። የዩክሬንን ሰላም አሁን በፊት በመቶ ሜትሮች በመቶ ኪሎ ሜትር ነው መሰለኝ ርቀት ላይ ነበር ነው የሚሉት ጉዳዩ ማለት ነው። አሁን 10 ያርድ ቀርቶናል። ኦልሞስት ተጨብጧል ነው። ሌሎች ወገኖች ግን ይተቿቸዋል እና ዶናልድ ትራምፕ ይህንን ጅምራቸው ጥረታቸው ፌል አለማድረጉን ለማድረግ ነገሮችን ያለ መጠን ቅባት እየቀቡ ነው የሚሏቸው እንጂ ከሩሲያው ፕሬዝዳንት እያገኙ ያሉት ምላሽ እሺ ወይም በጀ የሚል ምላሽ እያገኙ አይደለም ነው የሚሉት። እንግዲህ እንዳተረጓጎመ ይወሰናል። እና ከጣጣው አንዱ ለምሳሌ የቀረበው ቭላዲሚር ፑቲን ዶናልድ ትራምፕን 1 ሰዓት አስጠብቋቸዋል። ምን ማለት ነው? 1 ሰዓት አስጠብቋቸው? አሚን የስልክ ቀጠሮ አላቸው። አሚን እነዚህ ሁለት ትልልቅ ፕሬዝዳንቶች ናቸው። በዚህ ጉዳይ በነገራችን ላይ ፑቲን ኖቶሪየስ ናቸው። በፊትም እንግዳ መጎለት ደስ ይላቸዋል ይባላል። ከዚህ በፊት ሰርተናል። የቱርኩ ፕሬዝዳንት ኤርዶጋን ብድር መልሰዋል። ፑቲን አስጠብቀዋቸው? ፑቲንን አስጠብቀዋል። ወንበር አስይዘው
እሳቸው 20 ደቂቃ ነው ምናምን እንትን ብለው መጡ ማለት ነው። እና ይሄ ደግሞ ውስጥ ብዙ ነገር ይፈጥራል። ሁሉም ነገር መቼም እንደያዙ ነው። እና የ20 ደቂቃ እንዴት አለፈ? ካሜራማኖች፣ ጋዜጠኞች አሉ። የት ትደበቃቸዋል? እና በዛ 20 ደቂቃ ውስጥ ሰለቻል። በእርግጥም ከባድ ነው አለ። ወይም ብድግ ብለን አትሄድ ነገር። አሁን ዶናልድ ትራምፕን ለ1 ሰዓት ያክል ፑቲን አስቀመጣቸው ማለት ወንበር ላይ ቁጭ ብለው ስልክ ይዘው ይጠብቃሉ ማለት ነው እንደው ወይስ ሌላ አሰራር አለ? ሊሆንም ይችላል። ምክንያቱም ዞሮ ዞሮ ያ ሰዓት ከቭላዲሚር ፑቲን ጋር የሚነጋገሩበት ዋና የዋይት ሃውስ ሼጁል ይሄ ምናልባት ማኪያቶ ሊጠጡ ይችላሉ በየመሃሉ እሳቸው እዚህ ሆነው ወይም ደግሞ የስልክ መነጋገሪያው ቦታ ላይ ሊጠው ወይም እዛው ዴስካቸው ዋቴቨር። ነገር ግን ጭንቅላታቸው ቢያንስ ፕሪኦኩፓይድ ነው። ከፑቲን ጋር ሊነጋገሩ ስለሚነጋገሩት ነገር ነጥብ ይዛሉ፣ ምን ይዛሉ። በቃ እንግዲህ አሁን ዞር በሩ ምናምን ብለው እዛ ቁጭ ብለው ስልኩ ጋር ሲሉ ከዛ በኩል የሚሰጠው የገና ናቸው። ለየት ሄደው ነው እንደዚህ 1 ሰዓት ያስጠበቁት የሚለውን ለማሰብ ሞከርኩ። እሺ የነጋዴዎች ስብሰባ ነበራቸው፣ የቢዝነስ ሰዎች። እሺ እና እዛ ስብሰባ ላይ ያው ገለጻና ውይይት እያደረጉ ነው። እና ፔስኮቭ መተው አረጌታዬ ይላሉ። ከባድ ነው ግን በመሪዎች ደረጃ በጣም ከባድ ነው። ቆይ እስቲ ብለው ስብሰባውን ይቀጥላሉ። ቀጥለው 1 ሰዓት ገደማ አስጠብቋቸዋል ተብሏል። ከዛ በኋላ ውይይቱ የተደረገው ግን ውይይቱ እኮ ራሱ ለዛ አይኖርም። ከዛ በኋላ እንግዲህ መቼም በጎ ዓላማ እንዲመጣ በጎ መነጋገሩ ነው ጥሩ ብለህ ታስባለህ። አንዳንዱ ደግሞ በቃ ሌላውን ነገር የሚያለ ለምሳሌ ያለ ቭላዲሚር ፑቲን ዶናልድ ትራምፕ ማድረግ የሚችሉት ነገር የለም። ለምሳሌ ዶናልድ ትራምፕ ይሄን ተኩስ አቁም ስምምነት ይሄን ጦርነት ለማስቆም ለምን ፈለጉ? ገብቶሃል? ይህን ጥያቄ ይህን ድርጊታቸውን በተመለከተ እያንዳንዳችን የሚኖረን መረዳት የተለያየ ነው። እና ለምሳሌ ለአንዳንዶቹ ሰውየው ያው መርከንታይል ናቸው። ስለዚህ ዩክሬን ማለት ወጪ ናት፣ የአሜሪካ ወጪ ናት። ስለዚህ ያ ወጪ መቆም አለበት እና ያን ወጪ ለማቆም ደግሞ የመወጫ ማዘጋጀት አለበት። ሁለተኛ የኖቤል ሰላም ሽልማት የማግኘት ፍላጎታቸው ነው ዋናው። ይሄ ከዚህ በፊት አውርተናል። አኪሌስ ይላቸው ነው ማን ነው ኦባማ ያደረጋቸው ነገሮች በሙሉ ከዚህ ሜዲኬር ከሚሉት ወይም ደግሞ ኦባማ ኬር እሱም አሁን አይቀርለትም ተብሏል። እሱን የሚተካ አሰራር ይመጣል እየተባለ ነው እና የኦባማን ሁሉ እያወደሙ ነው የመጡት። ግን ኦባማ የመጀመሪያው ገና ዋይት ሃውስ እንደገባ የኖቤል ሰላም ሽልማት ኦልሞስት ቢሮ ነው የመጣለት አሸናፊ ያደረጉት ማለት ነው። ኦባማ ራሱ እኔ ራሴ አላመንኩም ብሏል። ግን ያመቼ ሄዶ ወስዷል ሽልማት። እሳቸው ግን ተደጋጋሚ ሙከራ አድርገዋል። ይሄን አላገኙም። ያው ግን ኖቤል ለማግኘት ብለህ ስትሰራውና የምትሰራቸው ስራ ተፈጥሯዊ ሆነው የምታደርጋቸው ሆኖ እሱ ቢያሸልምህ ሞር የተሻለ ነው ብዬ አስባለሁ። እንደ ሰውየው እንትን ነው። ለምሳሌ ብዙ አቺቨርስ የሚባሉ አሉ። 5 ዲግሪ ይዞ 6ኛ ዲግሪ ይፈልጋል ራሱ ከፕሮሰሱ ጋር አዲክት የሚሆናል አይደለም? ጋሻዎች እንትኖች ሜዳል በእንትን የተሸለምኩት በምናምን እነዚህ ነገሮች ለህይወቱ በጣም እንትን የሆኑ ሰው አለ። እነዚህን ካልከው የማይቀር እና በሆነ መንገድ ራሱን ኮሚቴ ውስጥ የምታገኝ የለም አታውቅም። በሰው መሀል አለ በሰው መሀል አለ አሉ። እሱማ በጣም አሉ። ምክንያቱም አሁን ለምሳሌ 6 ዲግሪ ወይም 7 ዲግሪ የሚኖረው ሰው
እየሰራ አይደለም እኮ ማለት ነው እየተማረ ነው ያ ፕሮሰሱ ነው የሚያስደስተው እሱ በቃ ይሄዳል አቺቨር ነው በቃ ልጆቹ ይመጣሉ ይሰቀላሉ የሱ ደስታው ያ ነው አንዳንዱም በጣም ሚሊዮነር ሆኖ ግን በአግባቡ ብሩ ምን ማድረግ እንዳለበት ማያውቃል ግን ያን ብሩን የሚያደርጋል ሰዎች አቺቨር ናቸው ወይም ደግሞ ለራሱ መሰጠው ዋጋ ነው ይቷል አንዳንዶቹ ከውስጥ እንዲገነባቸው ፍላጎታቸውን ያድርጉታል አንዳንዶቹ ደግሞ ከውስጥ ማንነታቸው እንዲሆን ያድርጉታል አይደል የኖቤል ሰላም ሽልማት ማግኘት ይፈልጋሉ ዶናልድ ትራምፕ ሲጀመር ዶናልድ ትራምፕን የሰላም ሰው ናቸው ለማለት ይቸገራሉ ማለት ያሳለፉት እድሜ የኖሩት እድሜ በይፋ የዶናልድ ትራምፕ ህይወት እኮ በአደባባይ የተኖረ ህይወት እኮ ነው እንደኛ ማለት ከመጋረጃ በስተጀርባ በሽንቁላ ቦታ ላይ እንደዚህ ያለፉ ሰው አይደሉም አደባባይ ላይ የኖሩ ሰው ናቸው የሚሊዮነር ልጅ ናቸው ስለዚህ ዶናልድ ትራምፕ ማለት አቺቨር ናቸው የሞላ የተረፋቸው ናቸው ስለዚህ የፈለጉት ነገር ነውርም ቢሆን ያሳስባቸው አቅም ከፈለጉ አገኙ ነው ዶናልድ ትራምፕ ፈለጉ አገኙ ነው ይሄ የህይወት መመሪያቸው ስለዚህ አሁን የፈለከውን ስታገኝ የፈለከውን ለማግኘት ብዙ ነገሮች ታደርጋለህ የሚታወቁ ማይታወቁ ሰው አሁን ግን ዶናልድ ትራምፕ ይፈልጉታል የኖቤል ሰላም አሸላሚ እንትን ሆነ ዶክተር የኖቤል ሰላም ተሸላሚ መሆን ይፈልጋሉ ወይም ፈለጉ እና ሙከራ አድርጎ ተጨባጭ የጃፓኑን ጠቅላይ ሚኒስትር የኖቤል የሰላም ሽልማት እጨኝ ብለው አሳጩ ራሳቸው ያኔ ግን ለምንድን ነው ያሳጩት ራሳቸው በምን ጉዳይ በእኛ ጉዳይ ነው መሰለኝ በዚህ የአባይ ድርድርን የግድቡን ድርድር ወደ ዋይት ሃውስ ስላስወጡ ነው መሰለኝ አንዱ ጉዳይ እሱ ዋቴቨር እና ያን ጥረት አደረጉ ሂድነው አላገኙትም ያን ነገር አሁን መተው ይሄንን የሰላም አሁን ደግሞ ትልቁን ዓለም እንትን ያለበትን የዓለም እንግዲህ ነገር ያለ እድል ፋንታ ቀንቷቸው አሁን ይሄ ጦርነት ደግሞ ተጀምሯል በሳቸው ዘመን አሁን ተቾቻቸው የሚሏቸው ነው በነገራችን አድማጭ ግራ እንዳይጋቡ ትልቅ ነገር ነው አያ የመንግስት ስልጣን ይዘዋል የዩናይትድ ስቴትስ አሜሪካንን ፓወር ይዘዋል እንግዲህ ሁሉ ነገር አለ ሲጀመር ማለት ነው እና አሁን እኚህ ሰውዬ የኖቤል ሰላም ሽልማትን ፈልገው አጥተዋል አይደል ያችን ጥቅስ አትርሳ ትራምፕ ፈለገ አገኘ ያችን የኖቤል ሽልማት ግን አላገኘም ተመልከት ስፔን ለሳቸው ይሄ አሁን ይሄ ሁለተኛውን ስልጣን እንዴት አድርገው እንደፈጠሩ ሳይት መተው ዝላ ቁጭ ብለዋል አሁን በዚህ 4 ዓመት አይደለም በነገራችን ላይ እኔ ዶናልድ ትራምፕ ለ4 ዓመት ብቻ ነው የመጡት የሚል ስሜት የለኝ ሊመርቁ ይችላሉ ደመነፍሴ በፍጹም ይራ ይነግረኝ ደመነፍሴ የሚነግረኝ ትራምፕ ለ4 ዓመት ብቻ ነው የመጡት ገብቷል መቼም ሰው ያስባል እግዚአብሔር ፈጽሟል ግን እኔ ወይ ለ4 ዓመት ነው የመጡት ብለን ብናስብ በዚህ በ4 ዓመት ውስጥ የኖቤል ሽልማት ለማግኘት የዩክሬንን ጦርነት ቀንዱን ይዞ ለማቆም ከመቻል የበለጠ ምን ታምር ይኖራል ምንም እሱማ ከተሳካላቸው በርግጥም እኮ ኖቤሉን መሸለም አለባቸው በጣም ጥሩ ዋናው ሞቲቫቸው ይሄ ቢሆንስ ኖቤሉን ማግኘት እሱ ደግሞ ላይሳካም ይችላል ማለት ነው ይሄ ቢሆንስ ዋናው ፍላጎታቸው ትልቅ ፍላጎት እኮ ነው አይደል ይሄንን ዶናልድ ማን ነው ቭላዲሚር ፑቲን ቢያውቁስ ይሄ መሆኑን ቭላዲሚር ፑቲን ቢያውቁስ እኮ ግን ይሄ ከሆነ ደግሞ ቭላዲሚር ፑቲን ይሄን ፍላጎታቸውን ከግምት ውስጥ በማስገባት የራሳቸውን ፍላጎት ለማስፈጸም መጠቀሚያ ያደርጓቸው ነው ማለት ነው አሁን ራሳቸው ዶናልድ ትራምፕ ተናግረዋል ካርዱ ያለው ፑቲን ልጅ ነው ብለዋል ማን ነው ዘለንስኪ የዛሬ 20 ቀን ነው 19 ቀን የዛሬ 20 ቀን እሺ ዘለንስኪ አንድ ካርድ የለም እጅ ላይ አንተ ሰውዬ ምንድን ነው ያዛባዜ
ወደ ሶስተኛ ዓለም ጦርነት ልትገባ ትፈልጋለህ እንዴ ብለውታል አይደል? አንተ ምንም ካርድ የለህም። ይሄ ምን ማለት መሰለህ? ይሄን ጦርነት በማቆም ባለማቆም ውስጥ ምንድነው አንተ ገባ? ይሄ ጦርነት ማቆመው እንትና ነው ማን ነው? ፑቲን ነው። እሱ ካላቆመ ማቆም አንችልም። እኛ ራሳችን አንችልም። መዋጋት የምንችለው እንጂ እናስቆማችሁ አባባል ገባ? ትራምፕ ከፈለገ የጦርነት ማን ነው? ፑቲን ከፈለገ ማንም ያስቆመው። ይሄን ጦርነት ሊያቆም የሚችል አንድ ሰው ፑቲን ነው። አንተ ምን ቤተኝ ከፑቲን ጋር ልደራደር የምትለው ምን ካርድ አስወጡልኝ ይፈኩናል። ፕራክቲካል ባለሻኛ በቃ ላይ ሰው የማይት አልፈልግም። አስወጡልኝ አፈሪ ብላ ደሞ የምንስ እንደዚህ ነው እኮ ያሉት። that's what it is። ይሄ ነው ኤሌመንቱ። እና ጦርነቱን ለማስቆም የሚያስቆመው ሰው ቢኖር አንድ ሰው ነው። እንደውም አሁን ምዕራባውያኑ በጣም እነዚህ አውሮፓውያኑ በትራምፕ ላይ ያላቸው ቁጣ እየነደደ ነው። በጣም ጠላታቸው በጣም እየጨመረ ነው። ይሄ ለጊዜው ሊገልጹት የማይችሉት ለዶናልድ ትራምፕ ያላቸው ጥላቻ ነው። ዶናልድ ትራምፕ በጣም እያቃጠሏቸው። ስለዚህ እነሱም እንደሚሉት እንደውም ዲፋይንስ ያደርጉት የዩክሬን ጦርነት የአንድ ሰውዬ ጦርነት ነው የሚሉት። ያም ሰው ፑቲን በቃ አንድ ቀን ወታደር ይዘው መጡና ጦርነቱን ጀመሩ። ይወስካው ምን መግለጫ ምን ብናደርግ በተባበሩት ድርጅት ብንሄድ በእንትኔን ብናወግዝ በእንትን ብናደርግ ጆን ፖልን ማናሳቸው ብንጠቀም ምንም መፍትሄ የለም። ሰውየው ሲረካና ማቆም ሲፈልግ ያቆመዋል። ምንም ያረካቸው ነገር ማወቅ አይቻልም። እሳቸው የሚፈልጉትን ያውቃሉ ፑቲን። አሁን ስለዚህ ትልቁ አደጋ ያለው ምንድነው? ፑቲን ይሄን ያውቃሉ ወይ ነው። አየህ ፑቲን ይሄን ሲያውቁ አሁን አይታችሁ እንደሆነ ዶናልድ ትራምፕ ፑቲንን ሊይዙበት የሚፈልጉት መንገድ የማስጠንቀቂያው መንገድ ብዙ አይሄዱበትም። ማመላከት ነው። ዩክሬንን ሰምታል እዛን ቀን ተጣላም ብለው ማን ጀነራል እንትኑን አቆሙት። ይሄ ምንድነው እንትኑን አቆሙት። ያየር ድጋፉን ስላቆሙት ነግራቸዋለሁ። እንተስ አለቀ። የራሽያ ሚሳኤል እየመጣ ድርቅም የተሰኮሰ ሁሉ ኢላማው ድርቅ እና አሁን ዘለንስኪ ጉድ አለ ማለት ነው ተቀምጦ። ይሄው አሁን ከኩርስክ ላይ የሆነ ቦታ የመስጥ ኩይሳ የምታል ቦታ ይዘው ነው ያሉት። ያንተን ፈርሶ ማለት ክትላይ ግን ያቺ የመስጥ ኩይሳ ስቲል እንትላጭ ቭላዲሚር ፑቲን ጭቅላት ላይ ካንሰር ናት። ገብቷል? ብታምንም ባታምንም እኔም ራሴ ሰርቻለሁ። እንደውም ክፍል 2 ተሰራለሁ ብዬ ነበር በአዋዜ ልዩ ላይ ክፍል 1 ብዬ ከኩርስክ እስከ ነው ከባክሙት እስከ ኩርስክ ብዬ ነበር። እና አሁን የኩርስኩ አላለቀም ሳይያዝ ውጊያ ላይ ናቸው። ያ ሁሉ ሰራዊት የማለቅ ጣፋንታው በእኛ ቁጥጥር ስር ነው። እጅ ሰጥ ነው ያሉት ቭላዲሚር ፑቲን ገና አሉ ማለት የሆነ ቦታ ላይ እና ዘለንስኪም ዝም ነው ያለው። አንለቅም የሆነች እንግዲህ አሁን የመስጥ ኩይሳ ያልኩት እዚህ ነው። በፊት ከያዙ ቦታ ላይ የሉም። ምሳሌ ላይክ 1000 ግማሹ ላይ እንኳን ቢኖር አሁን ጦርነት ከመጀመሩ በፊት 500 ካሬ ኪሎ ሜትር የሆነ ቦታ ላይ ማለት ነው ቢኖሩ አሁን ፕሮባብሊ እንጃ 100 ካሬ ኪሎ ሜትር ቦታ ላይ እንኳን እየቀሩ አይመስለኝም። እስቲል ግን የመስጥ ኩይሳ ሰርተው አሉ እዛ ላይ። ያቺ ደግሞ የሚገርም ነገር ኩርስክ ሙሉ በሙሉ ተለቃለች ብለው ሰነዱን ወደ መዝገብ ቤት ለመመለስ አልቻሉም። እና አንዱ ውይይት እሱ ነው የሚባለው። ለምሳሌ በተለይ ዛፖሪጂያን የኒኩሌር ማብለያውን እንትኑን ለእንትና አሳልፈው በመስጠት በዩክሬን በራሽያ እጅ ነው ያለው። እሱን በቃ ለዩክሬን በመስጠት እሱና አንዱ ማዋይ የሚሆነው እቺ የመስጥ ኩይሳ ናት። እና እሳቸው ደግሞ ቭላዲሚር ፑቲን ተናግረዋል እኮ ጠየቁኝ እኮ ፕሬዚደንት ትራምፕ እና ፕሬዚደንት ትራምፕ እባክህ ምህረት አድርግላቸው አትፍጃቸው። መጀመሪያ የጻፉት እንትና ናቸው ፑቲን ዶናልድ ትራምፕ በጣም ጥሩ ውይይት እያደረግን ነው። እንደው እባክህ ብየዋለሁ እባክህ እነዚህን የዩክሬን ወታደሮች ፕሊስ አትደምስሳቸው
ይሄን ያደረክ እንደሆን ከሁለተኛው ዓለም ጦርነት ወዲህ ደም በገፍ የፈሰሰበት እርድ ይሆናል አሉ። እስከ 30 ሺህ የሚገመቱት እዛ ያለው ሰራዊት እርድ ይሆናል ብለዋል። እና አውሮፓውያኖች ያሉት ፑቲን የነገራቸው ነው። አባባል ገብቷል። ዩክሬን አልተከበበም። የተከበበ ወታደር የለውም። ገብቷል። አባባል የተከበበ ወታደር የለም። ራሽያ በእኛ ቁጥጥር ስር ናቸው ነው የምትለው። ሊወጣቸው አሁን በዚህ በሱሚ ላይ ትደበድባለች በጣም ግን ዞሮ ሙሉ በሙሉ የተከበበ ሰራዊት የለም። መውጫ በር አለው። አሁንም ሚሽን ላይ ናቸው። የቀረቻቸው መሬት ላይ የሆነች ቋንጣ መሬት ላይ አሁን ቅድም እንዳልኩ ኩርስክ ላይ የመስጠት ኩይሳ ይችላልቻቸው ይዞታ የዋሊደር እንጂ ቦታውን መልቀቃቸው አይቀርም። ኢት ወርክስ አሁን አሉ እዛ እና ምንም አልተከበቡም ማለት ዘለንስኪ እናንተ ነው የሚሉት ይሄንን ነው። ዶናልድ ትራምፕ ግን ተው ልጄ ተው እንዳታድርግ ከሁለተኛ ዓለም ጦርነት ይሄ እንደዚህ ነው የሚሆነው እና ሲደመድሙ ምንድነው ያሉት? እግዚአብሔር ይባርካቸው። እነማንን? እነ ሩሲያን ኖ የተከበቡትን የዩክሬን ወታደሮች እጅ ስጡ ነው። እነዚህ ሰዎች እጅ ካልሰጡ ራሽያ ልታጠፋቸው ነው። ፕሊዝ ዶንት ዱ ዛት ለዶናልድ ማን ነው ለፑቲን። ይሄ ካደረጉ እጅ እንዳያስተውት ካደረጉ ይሄ ሊመጣ ነው አሏቸው ማለት ነው። እና ሲፈምና እግዚአብሔር ይባርካችሁ አሉ። እነማንን? እነዛ ተከበው ካሁን በራሽያ እንትን ሊያልቁ የተዘጋጁ የሚል ነው። ዩክሬን ግን እየተከበበ የለኝም ነው የምትለው። ይሄ የቭላዲሚር ፑቲን ውሸት ነው የምትለው። አውሮፓውያኖችም ይሄን የሚሉት እና አሁን ፑቲን ማን ነው ትራምፕ ይጻፉትን እሱ ያላቸው ነው ይላሉ። እሱ አላቸው ለምንድን ነው ዩክሬን ላይ ተጽዕኖ እንዲያደርግ ምን ብሎ ጦርሽን እጅ ስጭ ወይ ማለቅ የለበትም የሚሉ ጦር ስለዚህ እጅ እንዲሰጥ ስጪው ፍቃድ ምንድን ነው እጅን ስጥ በይው የሚል በዚህ ደረጃ ነው የሚያዩት። ሰው እውነቱ ምንድን ነው? እውነቱ አሁንም አሉ የሆነች አጣብቂኝ መሬት የሆነች ይዞታን ይዘው አሉ እነዛ ሰዎች ማለት ነው። ስለዚህ አሁን እዚህ ውስጥ ሁሉ ትልቅ ጌም አለ ማለት ነው። እውነቱን ለመናገር አውሮፓውያኑ የዶናልድ ትራምፕ የሰላም ጥረት እንዲካሽፍ በሙሉ ጸሎት እየተከታተሉ ነው። እንዲካሽፍ ነው ፍላጎታቸው። እንዲካሽፍና በንዴት ፈረስ ማለት ነው። ሼሙን አየው። በንዴት ፈረስ ከአውሮፓ ጀርባ መጥተው እንዲሰለፉና ጦርነቱ እንዲቀጥል ነው። ቭላዲሚር ፑቲን በኃይል ብቻ ነው የሚያምኑት ብለው ነው የሚያምኑት እነሱ። በሌላ በኩል ደግሞ ማን ነው ፕሬዚደንት ፑቲን የማን ነው የዶናልድ ትራምፕ ፍላጎትን ያውቃሉ እንበል ማለት ነው። ፍላጎታቸው ይቺ ነች በዋነኛነት ያልኩ ማለት ነው። የኖቤል ሰላሟ እነዚህ ናቸው። ወይም ራሷ እዚህ ጦርነት ውስጥ ያላት ተሳትፎ አሜሪካንን ከዚህ ለማውጣትና አሜሪካንን ግሬት የማድረግ ህልማቸው እንግዲህ ሌላ ነገር ላይ የተመሰረተ ነው። እንደዚህ ሁሉ ፋክተሮች አሉ እና አሁን ካርዱን የያዙ ሰው ይሄ ለምሳሌ አሁን ያልኩ እውነት ነው። በትክክል ኤግዛክትሊ አንድ ሰዓት ላይሆን ይችላል። ወሬዎች ሊጋነኑ ይችላሉ። 40 ደቂቃ ሊሆን ይችላል ያስጠበቋቸው ዶናልድ ትራምፕ። ባይ ዘ ዌይ ዶናልድ ትራምፕ ነው የማስባቸው። ምክንያቱም የዶናልድ ትራምፕ ባህሪ ስንወስደው በጣም ፈጣን ቁጡ የውሳኔ ሰው ናቸው። ስለዚህ እንደዚህ አይነት ሰው ይሄንን ያህል ደቂቃ ተናኩና ተነካው ባይ ናቸው እና አንድ ባሊ ውሃ አያቀዘቅዛቸውም ወደ ጠጥተው ማለት ነው። ግን ይሄ ሆኗል። አስጠብቋቸዋል ቭላዲሚር ፑቲን።
እና ይላሉ ተቾቻችሁ ሲጽፉ ዶናልድ ትራምፕን የዩናይትድ ስቴትስ አሜሪካ ፕሬዚደንት ቭላዲሚር ፑቲን አስጠብቀው አይ ሰላም ነው ይቅርታ እባክህ ብቻ አንድ ነገር ነው ብለው ወደ ኖርማል ቀጠሉ ማለት ነው። አሁን እንደዚህ ከሆነ እንግዲህ በሁለት ኳሊቲ መሄድ አለበት። ሰላም ሰሪ እንደዚህ መሆን አለበት፣ መቻል አለበት፣ ብዙ ነገሮችን ማለፍ አለበት። ገብቷል። ከራስ ጋር ሰላም ሳይኖር ሰላም ልትሰራ አትችልም። ገና ተነካው ብለህ ቁንጥር የምትል ሰው አንተ ብሎ ሰላም ሰሪ ከራስ ጋር ሰላም ማግኘት አለበት። እኔ አንዱ ዋጋ የምሰጣቸው በዚህ አንጻር ነው። ነገር ግን ከሳቸው ከምናውቀው ተፈጥሮ አንጻር ስናይ ማነው ቭላዲሚር ፑቲን አንድ ሰዓት ዋጋ አስከፍሏቸዋል። ይሄም ምንድነው አንዱ መገለጫው ምንድነው ካርዱ በሳቸው እጅ እንዳለ ነው። ሁለተኛ ዩክሬን እና አሜሪካ ተስማሙ የ30 ቀን ተኩስ አቁም ለማድረግ በሁለቱ ስምምነት ማለት ነው። ማለት ዩክሬን ለ30 ቀን ይሻለች በአየርም በምድርም በባህርም የተጠየቀችው አሁን ቀጥሎ ማለት ነው ራሽያ ነች። ከዚህ በኋላ ኳሷ በራሽያ ሜዳ ነች አሉ አይደል ውጭ ጉዳይ ሚኒስትሩ ሩቢዮ አሉ። ስለዚህ ጉዳዩ በዚህ ተደረገ። የልኡካን ቡድንም ተላከ ማለት ራሽያ ተላኩ ማለት ዊስኮፍ ሄዱ አናገሩ መጡ። አሁን በዋይት ሃውስ በኩል ከፕሬዚደንቱ ቢሮ የሚወጣ ሁሉ በሰክሰስ የተሞላና የሰላም ሂደቱ በመርታ ላይ ነው የሚል ነው ያለው። ግን ምን አሉ ለዚህ ጥያቄ ራሽያ የሰጠችው ምላሽ ምንድነው? ራሽያ መስማማት ነው ይጠበቅባት የነበረው። ራሽያ እምቢ አላለችም። እሺ ማለቷ ማስረጃ የለም ነው የሚሉት። አሁን ነፍሴ ከባድ ነው። አሁን ምንድነው ያሉት ቭላዲሚር ፑቲን እና ትልቅ መልእክት ይዣለሁ ብለው ዊትኮፍ ከሞስኮ ዋሽንግተን የገቡት የእንትኑ ምንድነው የኤነርጂ ጥቃቱን እናቆማለን እንደውም ለወታደሮች ትእዛዝ ሰጥቻለሁ አሉ ፑቲን። እና ከዚህ በኋላ ወታደሮች እንትን ያጠቁም ምንድነው የኤነርጂ ማምረቻ ይሄ በተለይ የጋዝ ማጠራቀሚያ ማብላያ የጋዝ አጠቃላይ ፋሲሊቲዎችን የኤሌክትሪክ ፋሲሊቲዎች አይ ትልቅ ነገር እኮ አሉ። እነሱን አላጠቃም በቃ እና ትእዛዝ ሰጥቻለሁ አሉ። ይሄን ከተባለ በኋላ ግን የዛለት ሌሊት ተደባድበዋል ሁለቱ። ራሽያ አጥቅታለች። ኢንፋክት ዩክሬንም የነዳጅ ላይ የተለመደውን አድርጋለች። እሷ ለማን ችግሩ አሁን ይሄ ከበር ተብሏል። ከዛስ የና ክብር ያለው አሉ። አሁን ምን ውዝግብ ተነስቷል። ዋይት ሃውስ የተረዳው የኤነርጂ ተቋማትና ኢንፍራስትራክቸሮችን አናጠቃሚ የሚል አድርገው ነው ያየው። ማለት የኤነርጂ ያልኩት አሁን የነዚህን የውሃ ምንድነው የጋዝ የነዚህን አቅርቦት መስመሮች ማጠራቀሚያዎች ለማመንጫ እንደዚህ የሚባሉት ነገሮች ማለት ነው። ራሽያ ያለችው ይሄንን ነው። ከክሬምሊን ቤተ መንግስት የወጣው መግለጫ ይሄንን ነው የሚለው። ራሽያ የኤነርጂ ስትራክቸሮችን አትነካም የሚል ነው። ዋይት ሃውስ ደግሞ ያለው ራሽያ ለአሜሪካ ቃል የገባችው የኤነርጂ ፋሲሊቲዎችንና ኢንፍራስትራክቸሮችን አትነካም የሚል ነው። ገብቷል። ኤነርጂና ኢንፍራስትራክቸር አሁን በአሜሪካ አረዳድ ከሆነ የማምረቻ ተቋሞችን አትመታም። እንግዲህ ኢንፍራስትራክቸር አትመታም። ድልድይ አትሰብርም። ኢንፍራስትራክቸር በአጠቃላይ መሰረተ ልማት የምትለው መሰረተ ልማቶች የመሳሪያ ማከማቻ አትመታም። ግን እሱ መሰረተ ልማት ውስጥ ይገባል። ማከማቻው መሰረተ ልማት ነው። በሚሳኤል ከመታው ይሄ መሰረተ ልማት ነው። ኢንፍራስትራክቸር አትመታም ነው። ኦኬ። ለምሳሌ የመኪና
የመኪና ማምረቻ ይኖራል። ያንን የመኪና ማምረቻ አትነካም። እንደዚህ አይነት ብቻ መሰረተ ልማት ራሽያ ግን ያለችው የእነዚህን የኤነርጂ ብቻ ነው እንጂ ከጦርነቱ ጋር ይገናኛል ብዬ ካሰብኩ የራሱ የሰላማዊ ምንድነው የኦፔል ማምረቻን ቢሆን ልትመታው ትችላለች። መዋቅር ነው ድልድይ ልትሰብር ትችላለች። ህንፃዎችን የተለያዩ ተቋማትን ልታወርድ ትችላለች ከጦርነቱ ጋር ይገናኛል ብላ ካሰበች ማለት ነው። ስለዚህ በዚህ ደረጃ እንኳን ስምም አይደለም፣ ልዩነት ተፈጥሯል። ነገር ግን ዋይት ሃውስ በሲጠየቅ ምንድነው ያለው? እኛ የተረዳነው ይሄ ነው የሚሆነው ይሄ ነው ብለዋል። አሁን የምናየው እንግዲህ ነው። ለምሳሌ ከሰዓት በኋላ ትናንት ሌሊት በሰላም አድሯል ላይ ነው ሳይደባደቡ ማለት ነው። ይሄ አንዱ ነው። ሁለተኛ ከዛ በኋላ ፑቲን ምንድነው ያሉት? እሺ ይሄንን እንደዚህ ይደረጋሉ። እንግዲህ አሁን ጥያቄው የ30 ቀን ተኩስ አቁም ነው የቀረበው። ቀጥለን ደግሞ የማሪታይም ይሄ ምንድነው የባህር የጥቁር ባህር ላይ እሱ ላይ ተኩስ ለማቆም በአስቸኳይ ውይይት እንጀምር የሚል ሐሳብ ነው ፑቲን ያቀረቡት። እና ሂደቱ በዚህ ይጀመራል። ከዛ ባህር ላይ ያለውን ጦርነት ለማስቆም እንቀጥላለን። ከዛ በኋላ ወደ ሙሉ ተኩስ አቁም እንገባለን አሉ። ነገር ግን ወደ ሙሉ ተኩስ አቁም ለመግባት በሌላ አነጋገር ለ30 ቀን የተባለውን ሙሉ የተኩስ አቁም ለማድረግ ቅድመ ሁኔታ ያስቀምጣለች ራሽያ። ለዩክሬን ከውጭ የሚደረግ ማንኛውም ወታደራዊም ሆነ ይሄ ኢንቴሊጀንስ እንትን መቋረጥ አለበት። እንዴት ይሄ ሙሉ በሙሉ ከተቋረጠ እኮ ዩክሬን ተጋለጠች ማለት ነው። በሌላ መልኩ ደግሞ ትልቁ ጥያቄ ነው። በቃ ይሄ መሆን አለበት። ምክንያቱም ተኩስ አቁም ነው እና በዚህ ተኩስ አቁም መሳሪያ የምታከማችበት ሌላው ቀርቶ ወታደር ማንቀሳቀስ አይችልም። ሞቢላይዝ ለወታደር መልመላ ምን ማካሄድ አይችልም። በዚህ አሁን ለ30 ቀኑ እንዳይመስልህ ሰው አሁን ይሄን ተኩስ አቁም ፐርማነንት አድርገው ትላል። አሁን 30 ቀን አትሄድም። ስለዚህ አሁን 30 ቀን አይደለም ስታድሰው ለ6 ወር ይሁን ትላለህ። ስትል 6 ወር ምን ይሆናል ማለት ነው? ወታደራት ምንም አይነት የጦር እንትን ምናምን አይገባላት። ይሄ አሁን ለምሳሌ ኢንቴሊጀንስ የሚባለው ነገር የራሽያን የጦር እንቅስቃሴ የሚሰጣት ነው። ይሄን በተመለከተ ምንም ነገር አታገኝም። ከባድ ነው በጣም። ይሄን ደግሞ ዩክሬን እሺ ልትል የምትችልበት ምንም 0% ነው የሚል የአውሮፓ ህብረት የምትላቸውን ሊታስብ ይችላል አይደለም ነው ያሉት። ስለዚህ አሁን የሰላም ሁኔታ ያለው እዚህ ላይ ነው። በጣም ከባድ የሰላም ሁኔታ ያለው ያ ፕላስ ደግሞ አሁን ምንድነው ወደ ሳውዲ አረቢያ ነው የሚሄዱት እሁድ ማለት ነው። ሳውዲ አረቢያ ሲሄዱ ምን ይላል? ቴክኒካል ድርድር ስለሆነ በፊት ውይይቱን እነማን ይካፈሉታል ነበር የተባለው? ይመሩታል የውጭ ጉዳይ ሚኒስትር ሩቢዮና ዊትኮፍ ነበሩ። አሁን ግን በዚህ የቴክኒክ ሰዎች ኤክስፐርቶች አሜሪካ የምታደርጋቸው እና እንግዲህ ማለት ዩክሬን የራሷን ከራሽያ የራሳቸው ተወክለው አሁን እሁድ ዕለት እሱ ይደረጋል የሚሉት አሁን በዚህ ውይይት አማካኝነት ባህር ላይ የተኩስ አቁም ይደረሳል። ባህር ላይ ከተደረሰ በኋላ ዋናውን ጦርነቱን እንዳለ ለማቆም አሁን ያልኩ ቅድመ ሁኔታ መሟላት አለበት የሚል ጥያቄ አቅርባለች። እዚህ ላይ ማየት ያለበት ከማንኛውም የተኩስ አቁም ስምምነት በፊት የደህንነት ዋስትና በማለት ነው ዩክሬን እየጠየቀች ነው። ስለዚህ አሁን ስለ ደህንነት ዋስትና የተነሳ ነገር የለም። እንትኑ ግን 6 ወር ሲሆን ወይ በቃ እዚህ ላይ ተስማምተናል ሲሉ ግን የደህንነት ዋስትና የምትለው ነገር ከሌለ በማንኛውም ሰዓት ራሽያ ማጥቃት አድርጋ ነገሮች ምንድነው ባፍጢማቸው ሊገለበጡ ይችላሉ። ምክንያቱም ትዝ ይል እንደሆነ በዋይት ሃውስ ስብሰባም ፑቲን አያከብሩም የሚል ነው። ፑቲን ይስማማል እንጂ የፈለጉለት አያከብሩትም። ይሄ ደህንነት ዋስትና ጉዳይ እንዳለ ሆኖ ቶታሊ አሁን ከአውሮፓ በጣም በቢሊዮን ዶላሮች ሚሊተሪ በዚህ መልኩ ነው የሚገባው። እሱም የስለላ መረጃውም እንዳይሰጥ የሚል ይሄ መቆም አለበት ብሎ አሁን ይሄን ለማድረግ
አሜሪካ እኮ ብታረገው ዶናልድ ትራምፕ ያደረጉት አውሮፓውያኖችን ለማሳመን ይከብዳል። አዎ ስለዚህ የሰላም ሁኔታ የሚባለው አሁን የዚህ ያለው ድርድር ያለው ሁኔታ እዚህ ላይ ነው ያለው። በዋይት ሃውስ በኩል ግን ነገሮች በጣም እየተራመዱ መሆኑን ይናገራሉ። ነገሮችን ቅባት እየቀቡ ነው እንጂ እንዳስቡት እየደላቸው አይደለም በማለት የሚተቿቸው አሉ። ዛሬ እንግዲህ የሚተቿቸውን ለማስቀደም ነው። ምክንያቱም ቭላዲሚር ፑቲን በዚህ ደረጃ እሳቸውን ማኔጅ እያደረጓቸው ነው በማለት ያቀርባሉ። ያለው ሁኔታ ይሄ ነው። ስለዚህ እዚህ ላይ ቆሞ ሁሉ ነገር ባልጋ ነው፣ ይሄን ነገር ያደረጉት ነው የተሳካ ነው የሚለው ነገር በጣም ጥያቄ ውስጥ ሊገባ ይችላል ይላሉ ተቋሚዎች። እንደውም አንዱ አሁን ዘለንስኪ የያዙት አቋም ይሏል እሺ ነው አሜሪካንን የሚሉት ይላል። እና አሁን ባለፈው በስልክ ተወያይተው ከዛች አንድ ሰዓት ያሙለች ውይይት በኋላም በአሜሪካና በዶናልድ ትራምፕ ቆራጥ አመራር ምናምን በዚህ ዓመት ውስጥ ተኩስ አቁም እንደምናገኝ በጣም እርግጠኞች ነን በማለት ጽፏል ዘለንስኪ። ያ ማለት ምን ማለት ነው? ፑቲን የሆነ ቦታ ላይ እንደሚያፋርሰው በማመን ማለት ነው። ከዋይት ሃውስ የወጡት ውለታ ቢስ ተብለው ነው፣ ምስጋና የሌላቸው ተብለው ነው። አሁን ለእያንዳንዷ ድርጊት ምስጋናቸውን ሳይጎደጉሉ ነው የሚሉት ዘለንስኪ። እና ልክ እንደ ድመት ፀጉር ለስልሰዋል አሜሪካ እንደምትላቸው። አሁን ጌሙ ምንድነው? መጨረሻ ላይ የሚጋፈጡት ግንብ ግን የሚሆነው እሱ ነው፣ ፑቲን ነው የሚል አይነት አስተሳሰብ አለ። ስለዚህ እንግዲህ ያየን የምንመለከተው ነገር ነው። እና ወደ ሁለተኛው ቶፒክ ማለፍ እንችላለን። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ዓለም እንግዲህ በቀጥታ ስንመለከተው በዩክሬን እና በሩሲያ መካከል ያለው ጌም ፍጥጫው እንደተጠበቀ ነው ማለት ነው። ምክንያቱም ዩክሬን አድፍጣ እየጠበቀች ነው ፑቲን ሚስትበትን ማለት ነው። እንግዲህ እዛች ነጥብ ላይ ስንደርስ ደግሞ ያው ሰሞኑን ድጋሚ እንገናኛለን። ሩቅ አይደለም፣ እሁድ ማለት ይቻላል። የ70 ዓመቶቹ
የ70 ዓመቶቹ ጣጣ የሚለውን ነገር ለምን አነሳው? አንዳንዴ ዝም ብሎ ኮኢንሳይደንስ ሊሆን ይችላል፣ ግን አንዳንዴ ስታየው ትንሽ የሚገርም ነገር አለ። አሁን በዓለም ላይ ብዙ ቦታ ላይ ያለ መጣፈንታ በእነዚህ ሰዎች እጅ ነው ተይዞ ያለው። አሜሪካ ብትሄድ የ78 ዓመት ሰው ናቸው ዶናልድ ትራምፕ። ቻይና ብትሄድ የ71 ዓመት ሰው ናቸው። ራሽያ ብትሄድ የ72 ዓመት ሰው ናቸው ፑቲን ሺፒንግ። እዚህ ቱርክ ብትሄድ የ71 ዓመት ሰው ናቸው። የእስራኤል ብትሄድ የ75 ዓመት ሰው ናቸው ኔታንያሁ የኤርዶጋን ቱርክ። ወደ እንግዲህ እነዚህ ሆት ስፖቶችን ስታያቸው ማለት ነው። ኢራን ስትሄድ የ84 ዓመት ሰው ናቸው። አየህ እነዚህ ሰዎች ከአሜሪካ በስተቀር ማለት ነው ምንድነው ዲሞክራሲን በለው አምባገነንነት አንድ ነገር ማድረግ አልተቻለም። እነዚህ ሰዎች መተካት አልተቻለም። እነዚህ ዲሞክራሲ አሁን ለምሳሌ የተለያዩ ቦታዎች ላይ አሁን ከተነሱ መሪዎች መካከል እኮ በዲሞክራሲ መንገድ የተመረጡ አሉ። አሁን ምንድነው የምርጫ ፖለቲካ ዓላማው? የምርጫ ፖለቲካ ዓላማ መሪዎችን ስልጣን ላይ ለማቃየር ነው እኮ። የተለያዩ ፖቴንሻሎችን ለመጠቀም እና ሰዎች ደግሞ ስልጣን ላይ ሲቆዩ ስልጣን ያባልጋል። አይደለም እንዴ? ኦምኒፖቴንሲ ይሰማሃል። በቃ ሙሉ በኩል ደህንነት ይሰማሃል። ይሄ የእውነት ነው። ምንም ሰው ሊያውቀዋል። ከኔ ሌላ ላሳር ነው የምትለው። ስለዚህ ነው ዲሞክራሲ ምርጫን አስፈላጊ የሚያደርገው ማለት ነው። አየህ ፓወር ኮራፕትስ ይባላል። ይሄ ማለት ነው አሜሪካ ብቻ። አሜሪካ ላይ ስትሄድ የአሜሪካ ህገ መንግስት ከሁለት የስልጣን ዘመን በላይ አታገለግልም ይላል። ለምሳሌ ኦባማ በነበረው ፖፑላሪቲ ለሶስተኛ ጊዜ መመረጥ እድል ነበሩ ይላል የአሜሪካ ህገ መንግስቱ፣ ግን ይከለክለዋል። አየህ የምርጫ መሆን ብቻ ሳይሆን ከሁለት የስልጣን ዘመን በላይ ማገልገል አይችልም። ለምን እንደፈለገ አይሆንም። አሁን ለምሳሌ አሁን ቱርክ ሄድክ እንደሆነ አንድ ከንቲባ ነበር፣ ብዙ ፖዛዎች ለመግባት አይደለም። በሚቀጥለው ምርጫ ላይ እሳቸውን ሊተካ ይችላል የሚባል ማለት ነው። እሺ አስረውታል። አሁን እስር ቤት ነው ያለው። ከፍተኛ የተቃውሞ ሰልፍ ምናምን አሁን እዛ አለ። ብዙ ነገሮች አሁን ቱርክ ውስጥ ተካሂደዋል አይደል? ከ2003 እስከ 2014 የሀገሪቱ ጠቅላይ ሚኒስትር ነበሩ። እሺ ከ2014 በኋላ ደግሞ ቀጥታ ፕሬዚደንት ያደረጉት ሲስተም እና 2014 ላይ ፕሬዚደንት ሆነው ተመረጡ። ዛሬ ያለንበት ዓመተ ምህረት ስንት ነው? 2025 11 ዓመት በፕሬዚደንትነት፣ ከዛ በፊት ደግሞ 11 ዓመት በጠቅላይ ሚኒስትርነት አንድ ላይ ሲደምረው 22 ዓመት ነው። በጣም ረጅም ጊዜ ናቸው። አሁን ይሄንን ከንቲባ ያነሱ በምክንያት ከስልጣን ይተካቸዋል ተብሎ የሚታሰብ ነው። ስለዚህ ምንድነው አሁን ኤርዶጋን እሳቸውን ብታነሳቸው ማን ይመጣ? ማን አለ በእሳቸው ጫማ ልክ? ይሄን እንዳያስቡ ልትከለክላቸው አትችልም። ምክንያቱም በቃ እንትን ያልኩ ልማድ እኮ መጥፎ ነው በጣም ማ ዘሴም ቲንግ ነው። አሁን ወደ እስራኤልም ስትሄድ ኔታንያሁ እንደዚህ ናቸው። ኔታንያሁ ረጅም ጊዜ አገልግሏል። 75 ዓመታቸው ነው ኔታንያሁ። ያው ዲሞክራቲክ ሀገር ነች እስራኤል፣ ግን ኔታንያሁ መተካት አልቻለችም። ለምሳሌ ማናቸው ቭላዲሚር ፑቲን የቭላዲሚር ፑቲን አስልሰነው ነበር። በ2000 እኮ ነው ስልጣን ላይ ወጡት እና 25 ዓመታቸው ነው ስልጣን ላይ ማለት ነው አይደል? አሁን 25 ነው አሁን የተመረጡባት 5 ዓመት 6 ነው 5 እሷን ሲያደርጉ ከስታሊን ቀጥለው ሁለተኛ ሆናሉ ሀገሪቱን በረጅም ጊዜ በመግዛት ማለት ነው። እና አሁን ባላቸው አካላዊ ሁኔታ በምን ምርጫ ላይ አይወዳደሩም ብዬ ላስባችሁ ከእንትን በኋላ ማለት ነው። ኦኬ ይሄ የራሽያ እንትን ነው። ምዕራባውያን ዲሞክራቲክ የማይሉት ነው። ሚስተር ሺንም ጤናቸው እስካለና የኮሚኒስት ፓርቲ እንትን ጋር በተገናኘት እስካላሉ ምርጫ የሚለባ እስኪሞቱ ድረስ ነው
ለቀሳቸው ይሄን ምዕራባውያን እንደዚህ ቶታሊታሪያን ናቸው ብለውናል እንቀበል ግን ለምሳሌ በቱርክና እስራኤል ዲሞክራሲያዊ ሀገሮች ናቸው እስራኤል ግን ለምሳሌ ያክል ብንወስድ አንድ በምርጫ ነው የሚመጡት ሁለት ደግሞ በጥምር መንግስት ነው በጥምር መንግስት ውስጥ መንግስታቶቹ ሲጣመሩ ጥሩ ነጥብ ያላቸው ሲጣመሩ እከሌ ይምራን ብለው እስከመጡ ድረስ የበለጠ ዲሞክራሲ ምንም ጀስቲፋይ የተለየ ጀስቲፊኬሽን የለውም መጀመሪያ ያ ፓርቲ ማሸነፍ አለበት ያ ፓርቲ ማሸነፍ አለበት ለምሳሌ አሁን የኔታንያሁ ፓርቲ ሊኩድ ነው ሊኩድ ተወዳድሮ እስራኤል ውስጥ ብዙ ከ25 በመቶ በላይ እስከ 30 በመቶ መንግስት እንድትመሰረት ያበቃል ከዛ በኋላ መንግስት ጥምር መንግስት የምትመሰረተው አንተ ነው በየምርጫዎቹ ይሄን ከፍተኛ ወንበር በማግኘት ይሄን ፐርሰንቴጅ በማግኘት ሊኩድ ወይ ኔታንያሁ ናቸው ያዘዙት ስለዚህ አሁን በእስራኤልም ብትመለከት በእስራኤል ረጅም ታሪክ አሁን በመሃል አንድ አመት ጣልቃ አርፎ በነበረበት ጊዜ ማለት ነው ከዛ ውጪ የእስራኤል ታሪክ ኢትስ ኦልሞስት የኔታንያሁ ታሪክ ገባ የኔታንያሁ ታሪክ ነው አሁን ለምሳሌ ኪንግ ምንድነው ንጉስ በቃ እንደዛ ነው የሚሏቸው ይሄ አሁን ለምሳሌ ጥሩ ነው የሚል ስምምነት ካለን የህዝብ ውዴታና ፍቅር ነው ይሄ ጥሩ ነው የበለጠ በስልጣን ላይ ሲቆዩ ጥሩ ነው እንደውም ሞር እንደዚህ የሚል ካለን ይሆናል አባባሌ ገብቷል እንትን አንለው ነገር ግን ከዲሞክራሲ ባህሪ ስንመለከት አሁን ዓለም እንግዲህ አሁን አንተ ስታስቀምጠው እንኳን እድሜያቸው ከ70 ዓመት በላይ የሆኑ በጣም ብዙ መሪዎች አሉ ቁልፍ እነዚህ ሆት ስፖት የምትላቸው ቁልፍ ቦታ ላይ ያሉት ያለምን ጣፈንታ በመወሰን ደረጃ ላይ ያሉት መሪዎች የታሪክ አጋጣሚን ምናምን እንደዚህ አይነት ሰዎች ናቸው ያሉት ግን በወጣቶች የሚመሩ ሀገራቶች ምን የተለየ ነገር አላቸው አሁን ስለነዚህ እኮ አላወራንም በደንብ አይደል ወደ ወጣቶች ከመምጣታችን በፊት እነዚህ ሰዎች 70 ስለሆነ አይደለም እድሜያቸው እሺ በስልጣን ላይ ያሉበት ጊዜ አንፕሬሲደንትድ ነው ዲሞክራሲያዊ ሀገር ሆነው አንድ ሰው ለረጅም ጊዜ 15 16 ዓመት 17 ዓመት 20 ዓመት ያ 20 እያለ ሊቀጥል ይችላል ስለዚህ አሁን ምንድነው የሆነ ያወቁት ኬሚካል አለ ማለት ነው ዲሞክራሲ ዲፊት ለማድረግ ማለት ነው ስለዚህ አሁን ይሄ ነገር በቱርክ በእስራኤል ለምሳሌ ሌላዋ የወጣት ዓለምና ኢራን ደግሞ ነው የኢራን መንፈሳዊ መሪ አሉ ከሞቱ ብቻ ነው የሚተኩት የሀገሪቱን ቁልፍ ውሳኔ የሚሰጡት አያቶላው ነው እድሜያቸው 84 ነው ዩሲ አሁን መካከለኛው ምስራቅ ውስጥ ትልቅ የሆት ስፖት ኮን የውጥረ ቦታ ኮን አንዷ ኢራን አታለችም እዚህ ጋር በሙሉ በዚህ እንትን ያሉት ዲሞ ለምሳሌ ኢራን ምርጫ ታደርጋለች ምርጫው ፕሬዚደንት ይቀያይራል መንፈሳዊ መሪውን አይቀይርም መንፈሳዊ መሪው ግን ዋናው ሁሉም ከሳቸው ስር ነው እና ይሄን ስትመለከት በያለማችን ጣፈንታ እድሜያቸው ከ70 ዓመት በላይ የሆኑ ሰዎች በዲሞክራሲያዊ ምን አምባገነን በሚባሉ ሀገሮች ውስጥ ለተረዳው በማስኪለ ሁኔታ ስልጣን ላይ የማይቀየሩ ሰዎች ተፈጥረዋል እና ይሄ ሁኔታ ይሄ እንግዲህ በዲሞክራሲ አስተሳሰብ ዲሞክራሲያዊ ምርጫ ያስፈልገዋል ያለው ቅድም እንዳልኩ ፓወር ኮራፕት ያደርጋል ነው ስልጣን ላይ ያለው ቆይታ ለምሳሌ የኡጋንዳው ማን ናቸው ዩዌሪ ሙሴቬኒ እሺ ለመቁጠር ያደክማል ስንት ዓመት ነው ስልጣን ያሉት በጣም ረጅም ጊዜ ነው አሁን ነው ለመናገር እሳቸው ለመወዳደር ስትሄድ ምንድነው ሊሰማቸው የሚችለው እሳቸው ሆነስትሊ በቃ ኢትስ ላይክ አው መኪና ተነዳል አይደል መጀመሪያ ላይ መኪና ስንለማመድ ምንድነው መጀመሪያ ላይ እንትን ያየን ይሄ ራሱ ዳሽቦርዱ መቆጣጠር ያቅተናል እንትኑ መገመት ያቅተናል ከዛ ሁሉንም እንትን ያልኩ ነው ይሄ እንደዚህ ማርሹን ያልኩ ነው የምትሄደው እንከለመርኮስ በኋላ ያን ነገር ምን አደረክልኝ ታውቀው አረባ ብትፈጽመው ይሻላል እኔ ይሄን ነገር ያልኩ ነው የምትነዳው አይደል መኪናን በቃ እንደዛ ሰዎች አሁን ላይክ መኪና ማለት ሀገር የምትለው ውስብስብ ነገር ምናምን ለነሱ ለምደውታል ታነሳቸው አትችልም በቃ አየም
እነሱንም ከስልጣን ካላዳንካችሁ ስልጣኑ በቃ አባልጓቸዋል እንዲህ አይነት ሁኔታ ነው ያለው ከዛ ጋር የሚመጡ ብዙ ነገሮች አሉ እንግዲህ የዲሞክራሲ ዓላማ ይሄ ነው ተብሎ የተነገረ የምናውቀው ግን ዲሞክራሲም ራሱ ሊቀይራቸው የማይችል ሁኔታ ያለ መጣፈንታ የ70 ዓመት የማይቀየሩ ቋሚ መሪዎች ይወድቋል ይሄ ለግንዛቤ ያክል ለማንሳት ነው ወጣቶቹ ላልከኝ ለምሳሌ ተመልከት ፈረንሳይ ስንት ፕሬዚደንት ነው ያላት ዣክ ሺራክ ነበር ለምናውቀው የፈረንሳይ መሪ ልጥራል ሚትራን ነው በጣም የሚታወቅ ሚትራን ከዛ ዣክ ሺራክ በኋላ ዋቴቨር ከዛ ደግሞ የማን ነው ሊቢያን ያስደበደበ የምርጫ ገንዘብ በልቶ ወንስ ወራዳ ነው ሰው ማን ነው ሚስቱ ትዳር ላይ ፈታቸው ስልጣን ላይ ፈታቸው ከዚህ ከንትራ በፊት ነበር ይመስለኛል ከዚህ ካለው ኢማኑኤል ማክሮን የራሱን ገበና ለመደበቅ ብሎ ያንን ብሎ ያስደረገው አሁን በፍርድ የሚፈልግ ሰው መሰለኝ አንድ ቀን ሰራዋለ ከዛ በኋላ ደግሞ ማን ነው አሁን ያለው ይሄ እሱ ነው እሱ ራሱ ኤኒ ታይም የሚቀየር ነው በእውነት ስንሄድ ብዙ የተራዘመ የስልጣን ቆይታ የነበራት በእንግሊዝ ታሪክ ብንሄድ ታቸር ናት 3 ጊዜ ስልጣን 12 ዓመት ገደማ ከዛ በኋላ ደግሞ ማን ቦጅቧጃ ማን ነው ከቦጅቧጃ ይሄ ብዙ ማልወደው አንድ መሪ ነበራቸው ጋዜጠኛ ቶኒ ብሌር ነበር ከቶኒ ብሌር በኋላ ያው ታቃለ የእንግሊዝ ስልጣን ደም የጣሊያን ስልጣን መስሏል በጣም ነው የሚቀያየሩት ጣሊያን አሁን ነው ትንሽ የተረጋጋ ጠቅላይ ሚኒስትር ማቆየት ጀመረች እንጂ ጨዋታ ነው በጣም ከባድ ነበር እንደዚህ ያልክ ስትሄድ እንደዚህ የገነገኑ መሪዎች የሉም አሁን ግን እነዚህ ያልኩ ቦታዎች ላይ ገና በምን መንገድም እንደሚነሱ ዋስትና የለም ዲሞክራሲን ቢት አድርገውታል ዲሞክራሲን ራሱ እንደ መንግስታዊ ስርዓት አሸንፈውታል ስለዚህ እንደ አይነት ሁኔታዎች ባለም ላይ ያሉ ለማለት ነው በርግጥም አሁን እንኳን ስታስቀምጣቸው አውሮፓ ላይ በጣም በሚገርም ፍጥነት ጊዜያቸውን እየጨረሱ ወጥተዋልና ህዝቡም ደግሞ የተለያየ አይነት አመለካከት ያለው መሪ የማየት እድል ገጥሞታል ማለት ነው ስለዚህ እነዛኛው ቦታዎች ላይ ደግሞ እንግዲህ አድቫንቴጅ ዲስአድቫንቴጅ ብለን ደግሞ አንድ ቀን ከጨረስኩ በኋላ ፋይናንስ ታስከፍተኛለህ እንጂ ይሄ መጨረሻ ላይ ምንድነው የሚያመጣው ቱርክ ማለት እኔ ነኝ ነው አለ አሁን እኮ ኤርዶጋን ነው በቃ ቱርክ ማለት ኤርዶጋን ማለት ቱርክ ነው እና አትርሳ እንደው ስማቸውን በክፋው ሰውዬ ባይዘይ በጣም ወዳችሁ ሰው ናቸው ዶናልድ ትራምፕ ግን አንድ ቀን ሲሰምቼ በጣም ደግጫለሁ ሪስፔክት አትበለኝ የአሜሪካ ፕሬዚደንት ነኝ እያሉት ጋዜጠኛው ማለት ነው እኔ ገጥማ ማንም ሰው ሊገጥማ ይችላል የአሜሪካን ጋዜጠኛ እሳቸው ፕሬዚደንት ነኝ ስለስራት አክብረኝ እንደዚህ የሚል ነገር ማለት ነው ቶታሊ ይሄ ቀላል ነገር አይደለም የሚገርም ነገር አየ ስራ ነው የምትሰራው ገብቷል ክቡርነቱ እርሶ የሚልበት ምንም ምክንያት የለውም በቃ አንተ ለዚህ ለፕሬዚደንት ለመገባት ፋይት አድርገ ምርጫ ላይ ገብታ ምን አድርገ ሸሚዝን ጠቅልለ ነው ያለው እዛ አይደል ያችን ትልቅ ሀገር የመምራት ኃላፊነቱን ያገባው ሳቱን ፈልገውና መርጣው ነው ሀገሬን እመራለሁ ብለ ነው ጠብጠ ነው የምትሄደው እንጂ አንተ በለኝ አክብረኝ ይሄን ጥያቄ አትልም በጣም የሚጥምጥግ ነገር ይሄ ነው የአሜሪካን እንትኖች ለዚህ እኮ ነው ከዋይት ሃውስ ሲወጡ የአሜሪካ መሪዎች ደስ የሚሉ ይሸብታሉ ሸበት ገርጠት ብለው የሚወጡት the fight አሁን እሳቸው ያቀርበው መንገድ በጣም አስገራሚ ነው ስለዚህ ፕሮባብሊ ለ4 ዓመት አልመጡም የሚል ስጋት ያለ ለዚህ ነው ይሲ ስለዚህ የዲሞክራሲ ዋንኛው እንትኑ ይሄ ነበር አሁን እኔ ቱርክ ነኝ እኔ እስራኤል ነኝ የሚሉ እኔ እንትን ነኝ እንደዚህ ከሆነ እንዴት ነው እንደኔ ይባለው እኔ ብዙ ጊዜ አሁን ማምነው ሀገር ሰፊ ናት ሀገር ትልቅ ናት እና ባንተ ኩርማን እድሜ አታምቦጃቦጃት አይደል እና አንተ ሀገርን አገልጋይ ነህ you are አገልጋይ አንተ አገልጋይ ነህ አየ ሀገርና ትውልድ ሰፊ ነው አይደል አንተ ኃላፊ ነህ ገብቷል ባግባቡ ከሆነ አንድ አሁን እኮ አሜሪካኖቹ ከ8 ዓመት በላይ ደስ ስልጣን ላይ መቆየት አለበት ብሎ እኮ አምኑ አየ ግን አሁን አንተ እኔ ቱርክ ነኝ
ካልክ እንድትል የሚያደርግ ማለው ራሱ ፓወር ነው ቆየበታ ሰነበትክበት ተስራማን በቃ ጠቅጠቅ ያል ሁሉ ነገር ማድረግ ትችላለህ እንደዚህ ስትሆን ታዳፋታለህ ያቺ ነገር በቃ ያን ነገር ባንተ ትንሽ ወሰናል ማለት ነው ያን እንትን ለማለት ነው የዲሞክራሲ እንትን ነው ግን አሁን ብዙ ቦታ ላይ ይሄ ነገር መኖሩ በአጠቃላይ ባለማችን ባሉ ሆት ስፖቶች ላይ እነዚህ ከ70 ዓመት በላይ የሆኑ በምንም መንገድ ከስልጣን ዙሪያ ልታጣቸው ማትችላቸው ሰዎች መኖራቸው አዲስ የዓለም ሁኔታ ነው አጋጣሚውን ዋቴቨር ይሄ ሁኔታ ሊታይ የሚያሳስብ ነው ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ የሰላሙና የሰባዎቹ ጣጣ በወፍ በረር ይሄንን ይመስላል ጣጣ ብቻ ነው ይዘው የሚመጡት ወይስ ሌላ በረከት አላቸው አንድ ቀን ደግሞ ሰፋ አድርገን በዚህ ዙሪያ ላይ እንደምንመለስበት ተስፋ አደርጋለሁ የዛሬው ፕሮግራማችን ይሄንን ይመስላል በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ከማለቴ በፊት ግን ፕሮግራማችንን ላይክ ሰብስክራይብ ሼር እንዲሁም ሱፐር ታንክስ በመግባት ልታበረታቱን ትችላላችሁ 400,000 ለመግባት ጥቂት ነው የቀረን ገንዘብ ሳይሆን ሰብስክራይብ በማድረግ ከጎናችን ቁሙ መልካም ጊዜ እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ 5 ቤዝመንት መኪና ማቆሚያ 1 አሳንሰር ለ2 መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ መዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን የእምነታችንን መጀመሪያ ቅዱሳን መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል